እንደው በፈጠራቸው አሁን የትኛው አገር ላይ ነው ለምንድን ነው ባሌን የማታስደስችው ብሎ የሰው ልጅ ጠላት የሚያደርገው? አንድ ሴትዮ እየተከታተለች ማለት ነው አላስቀምጠኛለች። አሁን ጭራሽ ማለት ነው በህልሜ ሁሉ እየመጣችብኝ ዛሬ ይኸው ስትሬስ በስትሬስ ሁኜ ነው ያልኩትኝ። ይኸው እጄን ሁሉ በመርፌ እስከ መውጋት ደርሼ ማለት ነው በቃ በጭንቀት ውስጥ እና አሁን እዚህ ጋር አይኖ በእኔ እንደምትፈርዱ አውቃለሁ፣ ግን ምንም አይመስለኝም ማለት የሆነ ሰው አንድ ጥሩ ኮመንት ከሰጠኝ የሆነ ሰው በዛ ኮመንት ልጽናና እችላለሁ። እና ታሪኩ ምን ተፈጠረ መሰላችሁ? ልብ ብላችሁ አድምጡ፣ በእኔ እንዳትፈርዱ። ከዛሬ 6 ወይ 7 ወር በፊት በጋ ላይ አንድ ሰው ተዋወቅኩ። እዚህ እናቱ አንደኛ ፎቅ ነው የምትኖረው፣ እኔ 4ኛ ፎቅ ነው የምኖረው። እና በብዛት የእህቱ ህፃን አለች። እሷ ከኔ ልጅ ጋር ትጫወታለች። በዛ ምክንያት ተዋወቅና ስልክ ተቀያየረን። ከዛ አንዳንዴ ቻርጀር እያለ ይመጣል እኔ ቤት ማለት ነው። ቻርጀር አጥቶ አይመስለኝም፣ ምክንያቱም እናቱ አለች። ሌላም ሰው ደግሞ እነሱ ቤት እንዳለ አውቃለሁ። ብቻ ማን ይሁን ወንድሙ ይሁን ምን ይሁን አላውቅም፣ ብቻ አለ። ከዛ ቤት የህፃኗም ስልክ አለ። ቻርጀር ጠፍቶት አይደለም፣ እኔ ጋ ይመጣል። ቻርጀር ይለኛል፣ ሰጠዋለሁ፣ ወስዶ መልሶ ያመጣዋል ማለት ነው። ከዛ አንድ ቀን ቻርጀር ወስዶ ሲመልሰው እባክሽ ቡና ልታፈይልኝ ትችያለሽ አለኝ። አፈላውለት፣ ጠጣ። ከዛ ሄዶ ቤትሽ ያምራል አለኝ። አመሰግናለሁ አለ። ከዛ በተደጋጋሚ ቻርጀር እያለ መመላለስ ጀመረ። ምንም አላማረኝም እና ከኔ የምትፈልገው ነገር አለ ስለው አዎ ለፍቅር ፈልግሻለሁ፣ በጣም ቆንጆ ነሽ፣ ደግሞ ብቸኛ እንደሆንሽ አውቃለሁ፣ ለልጅሽም ጥሩ አባት ለሆናት ዝግጁ ነኝ አለኝ ማለት ነው። እኔ ደግሞ ዝግጁ አይደለሁም አልፈልግም አልኩት። ማለት እንደዚህ ፊዚካሉ ስታዩት ሰው ነው፣ ነገር ግን በጣም ስለሚያጨስ አፉ ሁሉ ጥቁር ነው። የሆነ የሚያስፈራ አይነት የሰው ባህሪ ያለው ማለት ነው። ብዙ የምትግባቡት ሰው አይደለም። ስልኬን ራሱ ለምን እንደሰጠሁት ግራ ግብት ይለኛል። ያው ጎረቤት ስትሆኑ አንዳንዴ እንደዛ ነውና ከዛ እምቢ ስል አልኩትኝ። ሀሳቡ በሙሉ ተቀየረ ማለት እንደዚህ ወደ ማስፈራራት ገባ ማለት ነው። ከዛ አንድ ቀን ወደ ትምህርት ቤት እየሄድኩ ነበር በጠዋት ማለት ነው 6 ሰዓት እንደዛ አካባቢ 6 ሰዓት ተኩል። ከዛ ሜሴጅ ገባልኝ በዛ ጠዋት። እንዴ ማን ነው ምናምን ብዬ አየዋለሁስ እያየሁሽ ነው በመስኮት አለኝ ማለት ነው። በጣም ነው የደነገጥኩት። በቃ ካሁን ይከተለኛል ብዬ ትሬን ስቴሽን እስከምደርስ ማለት ነው ኋላዬን እንደ እብድ እያየሁ ማለት ነው እየተከተለኝ መሰለኝ። ከዛ በጣም ፈራሁኝ፣ በጣም ፈርቻለሁ። ማርያምን ነው የምላችሁኝ። ዛሬ ራሱ በህልሜ መጣውብኝ ማለት ነው። እጄ ራሱ በጭንቀት በቃ እንደዚህ ልብስ እየሰፋው ነበር፣ እጄ ወጋውትኝ ማለት ነው። በጣም ጭንቀት ሆኖብኝ ማለት ነው። እና እባክህ ተወኝ ያልኩ ለመንኩት እምቢ አለ። ሜሴጅ መጻፍ አላቆመም በቃ። እዛ መጨረሻ ላይ ምን አለኝ መሰላችሁ ማለት ነው በፈጣሪ እስኪ በቃ በስነ ስርዓት እንፍታው፣ ወደ ሌላ ከምንሄድ እንደዚህ ጭቅጭቅ ውስጥ ከምገባ አልኩና እባክህ ተወኝ፣ እኔ እንደዚህ ነኝ፣ የልጅ እናት ነኝ ምናምን አልኩትኝ። ድሮም እኔ የምፈልገው አላማዬ ነው። አላማ ምንድን ነው እለዋለሁ። እኔ ሚስትና 2 ልጆች አሉኝ። በእርግጥ እስከዛሬ የተሻችሁ አታውቂም፣ ምክንያቱም እኔ ከእሷ ጋር መውጣት ስለማልፈልግ እሷ ቤት ነው የምትሆነው፣ ወይም ደግሞ ስትወጣ የተሻት ትሆኛለች፣ ነገር ግን ሚስቴ እንደሆነች አታውቂም አለኝ። እና እኔ 39 ነው የምኖረው፣ እሱና ሚስቱ ልጆቹ የሚኖሩት ለካ 40ኛው ነው ማለት ነው ከኔ ቀጥሎ ያለው፣ ግን እናቱ የምትኖረው ከኔ ጋር 39 ነው። አሁን ራሱ ሳወራ እንደዚህ የተንቀጠቀጥኩ ነው ታውቃላችሁ። እና መጨረሻ ላይ ምን አለኝ መሰላችሁ? እንደዚህ ሳወራ በፈጣሪ ሌላ ነገር አስቤ አይደለም። ምን አለኝ መሰላችሁ? እኔ ፍላጎት አለ 2 ሴትና 1 ወንድ ባንዴ ማድረግ ነው። እና አንቺ ደግሞ በብዛት ብቸኛ ስለሆንሽ እንደዚህ አይነት ነገር የሚያስደስትሽ ወይም ደግሞ ግብረ ሰዶም ነው የምትመስዩ። ስለዚህ ያን ማድረግ አያቅትሽም። ፍላጎቴን እንድታሟይልኝ እፈልጋለሁ አለኝ ማለት ነው። ብታምኑ ባታምኑ የምናገረው ሁሉ ነው የጠፋብኝ። ምን ማለት ነው አልኩትኝስ። ባለቤቴ ትፈቅዳለች ይሄን ነገር፣ ከዚህ በፊትም አድርገነው እናውቃለን፣ እሷም ስለሚያስደስታት አለ እሷና አንቺ እኔን ማስደሰት አለባችሁ አለኝ ማለት ነው። ፈጣሪ ድረስልኝ። ከዛ በኋላ በጣም ፈራውን። ከዛ ብሎክ አደረኩት ሙሉ ለሙሉ። ከዛ በእናቱ ስልክ መጣ፣ በእናቱ ብሎክ አደረኩት ማለት ነው። እየመጣው ነው ይልላችኋል፣ ሌሊት እኮ ነው። በጣም ፈራውን። ከዛ ፖሊስ ጣቢያ ሄድኩኝና አመለከትኩኝ ማለት ተናገርኩ። ነገር ግን መጨረሻ ላይ ትራንስሌት የተጻፈው ሜሴጅ በእንግሊዘኛ ስለሆነ እንግሊዘኛ የሚያወራ ፖሊስ የለም፣ ትራንስሌት ይዘሽ ነው ያሉኝ ማለት ነው። ትራንስሌት ደግሞ ማቀው ሰው ስላልነበረ ማግኘት አልቻልኩም ስላቸው እንግዲያውስ በፍርድ ቤት ጠይቂያለሁ። በፍርድ ቤት ጠየቁኝ። የኔ ሶሻል አገዘች፣ ደብዳቤ ጽፈን አስገባን። መጨረሻ ላይ ትራንስሌት ተገኘ። ከ2 ወር በኋላ ሙሉ ማስረጃ ሰጥቼ መጣው ማለት ነው። እና በዛ 2 ወር ውስጥ ፖሊስ እስኪያስቆማቸው ድረስ ከዛ እንደዛ ሙሉ ለሙሉ
እኔ እሱን ብሎክ ሳደርገው ሚስቱ ደግሞ መጣችብኝ ማለት ነው። ሚስቱ ለምንድነው ከሱ ጋር ፍላጎት ከሌለሽ ለምንድነው ከሱ ጋር መታወሪው አለች። እኔ ጎረቤቴ ስለሆነ ነው እንጂ ሌላ ነገር አስቤ አይደለም። እሺ ካንቺ ቤት መጥቶ ቡና ጠጥቷል አለችኝ። አዎ ጠጥቷል አልኳት። እሱ በመጣ ጊዜ ምን ለብሰሽ ነበር? በቃ ስላንቺ ማውራት ማቆም አልቻለም። ምን ለብሰሽ ነበር አለችኝ። ኖርማል የቤት ልብስ ለብሽ ነበር። ምን ማለት ነው አልኳት። በቃ እሱ ፈልጎሻል፣ እሱ ያለውን ማድረግ አለብሽ፣ አለበለዚያ በምንም መንገድ ታደርጊያታለሽ እንዴ አንቺ ያመሻ እንዴ? ባለቤትሽ እኮ ነው። ለምንድን ነው ለሌላ ሴት አሳልፈሽ የምትሰጪው? 2 ልጆች እንዳሉት ነግሮኛል። ለምንድን ነው እላታለሁ። ባለቤቴን የሚያስደስተው ነገር ከሆነ ውሻም ይሆናለች ማለት ነው። ታደርጊያታለሽ። ባሌ የሚያስደስተውን ነገር ማድረግ አለብሽ ማለት ነው አለች ማለት ነው። ለምን ትፈቅጅለታለሽ አለ። በቃ ያስደስተዋል፣ እሱን የሚያስደስተውን ነገር እኔ የሚያስደስተኛል አለች ማለት ነው። ከዚህ በፊት አድርገሽው ታውቂያለሽ ስላት፣ አዎ በደንብ ነው። አስባችሁታል? እሱ ሚስቱና ሌላ ሴት በአንድ ጊዜ በአንድ ክላስ ውስጥ ግንኙነት ያደርጋሉ ማለት ነው። በጣም ጭቅጭቅ አረጉ። ሲወጣ ማለት ነው። አየሁሽ፣ በዚህ ገባሽ፣ በዚህ ወጣሽ ምናምን ሚስቱ ሁሉ እንደዛ ማለት ስትጀምር በቃ መጨረሻ ላይ እንዲፋጠነልኝ ያደረኩኝ ፖሊስ ጣቢያ ሄድኩኝ። ሙሉ ማስረጃ ሰጠሁኝ። ካሁን በኋላ አንድ ሜሴጅ እንዳትልኩ ወይም ደግሞ ልጅቷ የሆነ ነገር ብትሆን ተጠያቂ እናንተ ናችሁ ተባሉ ማለት ነው። አሁን ይሄን ያወራሁትኝ ትናንትና አርብ ነበር አይደለ? ልጄን ከትምህርት ቤት ላወጣ ስል ልክ ፊት ለፊት ሁለቱም ፍጥጥ አድርገውኛል። ልክ ሊፍት ውስጥ ማለት ከሊፍት ወርጄ ከሊፍት ወጥቼ ወደ በር ልወጣ ስል ሁለቱም እንደዚህ ብለው ቆመው ያዩኛል ማለት ነው። ሰውነቴ ነው በተየተርበደበደ። አሁን ራሱ ሳራ በጣም በሚቀፍ አይነት ስሜት ውስጥ ሆኜ ነው። እውነቴን ነው የምላችሁና ቤት ውስጥ የሆነ ነገር ኮሽ ካለ ማለት ነው ልቤ በቃ ጥሎኝ ይሮጣል። እንደዚህ ቤት መቀየር ወይም ሰፈር መቀየር በቀላሉ ቢቻል ምንኛ ደስ ባለኝና አይዶን ነው ምን እንደማደርግ አላውቅም። ብቻ በእርግጥ ፖሊስ እንዲያቆሙ ነግሯቸዋል። ግን ባየዋቸው ቁጥር ማለት ነው ሰውነቴ እንደዚህ ይርበደበዳል። በቃ ተቀላችሁ። እኔ ከሰው ርቃለሁ፣ ግን ለምንድን ነው ነገሮች ከኔ የማይርቁት? ምንም ሊገባኝ አልቻለም። ምን አይነት እድል እንደሆነ አላውቅም።